ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በዘመናችን ሐዋርያትና ነቢያት አሉ የሉ? ይሄ ወንድም በጣም የምወደው ወንድም ነው። በጣም ብዙ ያዘጋጃል። ብዙ ቻናሉን ተከታተሉ፣ በደንብ አድርጋችሁ ተከታተሉ። እጅግ በጣም ብዙ ፕሮግራም ያዘጋጃል። የእግዚአብሔር እውቀትን የእግዚአብሔር እንትን ብዙ ይናገራል። ነገር ግን አንድ ችግር አለ እና እንስማ። ለማንኛውም እንስማ። በቃ አለቃ ሀበሾች አይደለም መጽሐፍ ቅዱስን የጻፉት ሰው። ስለዚህ ዳዊት ፋሲል የሚያወራው ነጮች የጻፉትን ማለት ነው። ስለዚህ ይሄ ዝም ብሎ ባዶ የሆነ ነገር ነው ማለት ነው እያልን ያለ ነው። ሐዋርያት በዚህ ዘመን የሉም ነው እያልን ያለ ነው። ባለስልጣን ሐዋርያት የሉም። ባለስልጣን ሐዋርያት የሉም ነው ወይስ ሐዋርያት የሉም ነው? አጠቃላይ ሐዋርያት የሉም ነው። ባለስልጣን ኦኬ፣ እንቀጥል። ባለስልጣን ነቢያት የሉም ምን ማለት ነው? ባለስልጣን ነቢያት የሉም እና ስለ ነቢያቶች ነው ገረፍ አድርገነዋል። አክቹዋሊ አሁን ባለችው ቤተክርስቲያን ውስጥ ነቢያቶች አሉ። ኦኬ፣ ነቢያቶች አሉ። ባለስልጣን ነቢያቶች የሉም። ወገኖች ለምንድን ነው ትንሽ እንትን የምንለው? ለምንድን ነው? ባለስልጣን ነቢያቶች አሉ፣ ባለስልጣን ነቢያቶች ግን የሉም። ምን አይነት ስልጣን? ምን ስልጣን? ፕራይም ሚኒስተሮች ምናምን የሆኑ ወይስ ምን አይነት ስልጣን? እሺ፣ አንድ ወይ ሁለት ሆነው ይናገሩ፣ ሌሎቹ ይለዩዋቸው ይላል። ቤተ ክርስቲያን ውስጥ አሉ። ብዙ አልገባበትም ስለ ነቢያት ዳዊት ፋሲል። እሺ፣ እንግዲህ ኦኬ፣ እንቀጥል። ብዙ ያስተማረው ስላለ እዛ ውስጥ ገብታችሁ ብትማሩ ሪኮሜንድ አደርጋችኋለሁ። ለማንኛውም ነቢያቶች አሁን ላይ አሁን እንዳሉት ይሄ ኦሬንጅ ሱፍ ለብሰው ይሄ ዝም ብለው ከረባት እንደዚህ አንጠልጥለው የሚዞሩ አይነት በቤት የሚንቀሳቀሱ የእንትና ቸርች የነቢይ እንትና ቸርች የሚባሉ አይነት ነቢያቶች ሳይሆኑ ነቢያቶች በመጀመሪያው ቤተክርስቲያን ውስጥ አሉ። ቤተክርስቲያን እንደ ማንኛውም አገልጋይ አሉ። የሆነ መልእክት፣ ጊዜያዊ መልእክት ሲመጣላቸው ቆመው ይናገራሉ። ሌሎች ይለዩቸዋል። አሴ ባይብል ነው ወይ የሚያወሩት ወይም እየዘባረቁ ነው ወይስ ኢንፎርሜሽን? እንግዲህ ጥቅስን ተመልከቱ። ነቢያት ሁሉ ወይም 3 ሆነው ይናገሩ፣ ሌሎችም ይለዩቸው ይላል። ስለዚህ 3-4 ነቢያት እዚህ አሁን ይሄ መጽሐፍ ቅዱስ የጠቀሰው አንደኛ ቆሮንቶስ ምዕራፍ 14 ነው። ምዕራፍ 14 ነው። አንደኛ ቆሮንቶስ ምዕራፍ 14። አንደኛ ቆሮንቶስ ምዕራፍ 13 ላይ ከትንቢት ከፍለን እንናገራለን፣ ከእውቀትም ከፍለን እናውቃለን። ነገር ግን ሙሉ የሆነው ሲመጣ ተከፍሎ የነበረው ይሻራል ይላል። ምኑ ነው የሚሻረው? ምኑ ነው ተከፍሎ የነበረው? ምኑ ነው የሚሻረው? ምኑ ነው? የእግዚአብሔር ቃል ይሻራል? የእግዚአብሔር ቃል ይሻራል ወይ ወገኖች? ምክንያቱም አንዱን ስናነበው አንድ ሐሳቡን በትክክል መረዳት አለመቻላችን ነው፣ መገንዘብ አለመቻላችን ነው። ምክንያቱም መጽሐፍ ቅዱስ መመሪያችን ይሆን ዘንድ እግዚአብሔር የሰጠን መጽሐፍ ነው። መጽሐፍ ቅዱስ መመሪያችን ይሆን ዘንድ እና መጽሐፍ ቅዱስ ያድግ ነበር። የእግዚአብሔር ቃል ያድግ ነበር፣ ያድጋል። አድጎ ጨረሰ፣ በቃ ፍጹም ሆነ። ራእይ ላይ ስንመጣ ቅዱስ ጳውሎስ እንዳለው አደገና ጨረሰ። ምን አለ? ራእይ ላይ ስንመጣ ራእይ ምዕራፍ 22 ላይ ስንመጣ በዚህ መጽሐፍ የተጻፉትን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳችን ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። ይህንን የሚመሰክር አዎን በቶሎ እመጣለሁ ይላል። ጌታ ነው ይህን የሚለው። ይህን መስካሪው ማን ነው? ኢየሱስ ነው። በቃ ሰጥቼሃለሁ ይላል። አሜን። ጌታ ኢየሱስ ወይ ና። ጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን ይላል። አሜን ብሎ ይጨርሳል። ይህ ነው የእግዚአብሔር ቃል ወገኖች። በቃ እግዚአብሔር ሙሉ መጽሐፍ ሰጥቶናል። አሁን ጥያቄ መሆን ያለበት እግዚአብሔር ሙሉውን መጽሐፍ ሰጥቶናል ወይ? ካልሰጠን አዎ ነቢያት ያስፈልጉናል። እግዚአብሔር ሙሉ የሆነውን የምንድንበትን የምንኖርበትን ሕግ አልሰጠን ከሆነ እስማማለሁ፣ ነቢያት ያስፈልጉናል። ምክንያቱም ጎደሎ ነው።
አሜን ብሎ የዘጋውን ከፍተን ግን እኛን እና አሁን ትልቁ ችግራችን እግዚአብሔር አሜን ሲል የዘጋውን መጽሐፍ ከፍተን እኛ ለመኖሪያ ነብይ ያስፈልገናል። ከእግዚአብሔር የሆነ መልእክት ለመረዳት ነብይ ያስፈልገናል። ከእግዚአብሔር የሆነውን ነገር ሌላ ነገር ለማወቅ እግዚአብሔር ዛሬም ከመጽሐፍ ቅዱስ ውጭ ለእኔ መናገር አለበት። እግዚአብሔር ደግሞ አልናገርም አለ። ሰጥቻለሁ ትኖርበት ዘንድ መጽሐፌን ሰጥቻለሁ። 1500 1600 ዓመት ወስጄ ይህን ያህል ተጽፎ በ40 በሚበልጡ አገልጋዮች ተጽፎ ሰጥቻለሁ፣ ሰጥቼሻለሁ፣ ኑርበት ነው የሚለው እግዚአብሔር የሚለው። ይሄን ሰጥቻችኋለሁ ትኖሩበት ዘንድ የሕይወትን መጽሐፍ ጽፌ ሰጥቻችኋለሁ። አትጨምር፣ አትቀንስ። ብዙ እንትን የሚለው ብዙ ሰው ምን ይላል? ራእይ እኮ ይሄ እኮ የሚናገረው ራእይ ነው። አረባ እንደዛ ነው የምትለው እንዴ? ራእይ አይደለም የሚናገረው። ራእይ ራሱ እንኳን ይሄ መጽሐፈ ራእይ መጽሐፍ እኮ አይደለም። መጽሐፈ ራእይ የምንለው መጽሐፍ አይደለም፣ መልእክት ነው፣ ደብዳቤ ነው። የመጽሐፎች ሁሉ መዝጊያ የሆነ ነው። እንደዚህ እኮ ነው የሚለው። ይሄ ነው የሚጀምረው። ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት ብሎ ይህንን ይሰጣል። ቤተ ክርስቲያን እናያለን። ይጀምራል፣ ይሄዳል። ስለዚህ መጽሐፍ ቅዱስን እያጠናቀቀ ያለፈውን ጎደሎ የሆነውን ማናውቀውን እያብራራ የሚኖር መጽሐፍ ነው። ራእይ ብዙ ጊዜ የማመጣው ራእይ 12 ወልብ ነው 12:9 ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው የት ነው የመጣ? ይሄ ዲያብሎስ የሚባለው የት ነው ያለ? የት ላይ ነው የሚገኘው? ሰይጣን የሚለው የት ቦታ ነው ያለው? መጽሐፍ ቅዱስ ላይ። ታላቁ ዘንዶ የት ላይ ነው? ይህ ዘንዶ ያለው ታላቁ ዘንዶ የት ነው ያለው? የት ነው? ራእይ ላይ ነው ያለ አይደለም። ነው ራእይ ሌላ ቦታ ላይ ነው ያለ። ራእይ ላይ ዮሐንስ ታላቁ ዘንዶ እንዲህ ያረጋል፣ ታላቁ ዘንዶ ከዚህ ይወጣል፣ ታላቁ ዘንዶ ከዚህ ጀምሮ ብሎ ራእይ ነው የሚጀምረው። ወይስ ወደ ብሉይ ኪዳን ነው የሚወስደን? ወደ ዘፍጥረት ነው የሚወስደን? ወደ ኢሳይያስ ነው የሚወስደን? ወደ ኢዮብ ነው የሚወስደን? ወደ መዝሙረ ዳዊት ነው የሚወስደን? እዛ ውስጥ የተሰበሰበ ነው። እርሱም የቀደመው እባብ ተጣለ። የቀደመው እባብ የትኛው የቀደመው እባብ? የቀደመው እባብ የተባለው የትኛው ነው ወገኖች? የትኛው እባብ ነው የቀደመው እባብ? ዘፍጥረት ሄደህ ካላነበብክ አታውቀው። ስለዚህ ይህ ወደኋላ እየወሰደ ይህንን ኢሳይያስ የተናገረው ሰይጣን ነው። ኢዮብ የተናገረው ስለ ሰይጣን ነው። መዝሙረ ዳዊት ላይ የተነገረው ሰይጣን ነው። በዘፍጥረት ምዕራፍ 3 ላይ የተባለው ሰይጣን ነው። እባብ የተባለው አንድ ነው። ይህን ወቅ ብሎ ነው የሚያስተምረን። ስለዚህ አብራርቶ ግጥም ያደረግና ያለፉትን መጽሐፎች ይዘጋልናል። ያለፉትን እርሱም የቀደመው እባብ በምድር ላይ ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ያ ኢሳይያስ ለምሳሌ አንዱ ልውሰዳችሁና ኢሳይያስ ታላቁ ዘንዶ የሚለው ለምሳሌ ኢሳይያስ 27 እግዚአብሔር ልክ እንደተፈጸመ ነው። ይሄ ራእይ የዚህን ትንቢት ነው የሚነግረን። ኢሳይያስ 27 በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታን ተብሎ ይጠራል። ሌዋታንን ጠማማውን እባብ ሌዋታንን በጠንካራና በታላቅ በብርቱ ሰይፍ ይቀጣል። በባህር ውስጥ ያለውን ታላቁን ዘንዶ በባህር ውስጥ ያለውን ዘንዶ ይገላል። በባህር ውስጥ ይህንን ዘንዶውን ነው የሚነግረን። ይሄ ነው። ይህ ሰይጣን ነው። እዚህ በተለያየ መልኩ በኢሳይያስ 27 ላይ ያለው ራእይ ግን ይህን ይወስድና ምን ያደርግልናል? ድምድም ያደርግልናል፣ ይፈጽምልናል፣ ይጨርስልናል። ስለዚህ አስተዋዮች መሆን አለብን። ራእይ ራሱ መጽሐፍ የራሱን የቻለ መጽሐፍ አይደለም። የሌሎችን ወስዶ ነው እንትን የሚለን። የሌሎችን የመጽሐፍ ቅዱስ ክፍሎች ይወስድና ምን ያደርጋል?
ጭርስ ያደርጋልናል፣ ግጥም ያደርግልናል፣ ያበራልናል፣ ተፈጸመ ይለናል። ወደ 284 ኤኮ ወይም ደግሞ አሉዲኝ ይሉታል ነጮች። ወደ ኋላ እንትን ይላል። ወደ ብሉይ ኪዳን ነው እንትን የሚያመለክተው። ወደ ብሉይ ኪዳን ነው ብዙ ነገር የሚያመለክተው እና ይሄ መጽሐፈ ራእይ ካኖን የተደረገበት እኮ ዘመን ነው። መጽሐፈ ራእይ እኮ እንትን የተባለው ተቀባይነት ያገኘው እንደዛ አይደለም። እግዚአብሔር አያውቅም ማለት እኮ ነው። ሰው ነው የሰራው። ሰው ከሰራው ልክ ነው። እኔ ሰው ይሄ የሰው መጽሐፍ ነው ብዬ ካመንኩ ራእይን ለራሱ ነው እንትን ብለው የሰው መጽሐፍ ነው። የሰው መጽሐፍ ሰዎች ነው የጻፉት። ዮሐንስ ነው የጻፈው። ዮሐንስ እንደውም እኮ ይገርመኛል። ግሪክ ሳጠና የዮሐንስ ራእይ አይደለም የሚለው ግሪክ እንደዛ አይደለም የሚለው ግሪክ እንደዛ አይደለም። ሬቨሌሽን ግሪኩ ዮሐንስ ራእይ አይደለም፣ የኢየሱስ ራእይ ነው የሚለው። ግሪኩ የሚለው ምንድን ነው የሚለው? The revelation of Jesus Christ የኢየሱስ ክርስቶስ ራእይ ያ አፖካሊፕስስ ኢየሱስ ክርስቱ የኢየሱስ ክርስቶስ ራእይ ነው የሚሆነው። ኢየሱስ ክርስቶስ የተገለጠበት ኢየሱስ ክርስቶስ ማንነቱ፣ ክብሩ፣ ኃይሉ፣ ድል መንሳቱ የተገለጠበት መጽሐፈ ራእይ ነው። መጽሐፈ ራእይ የኢየሱስ ማንነት ነው። እኛ እንትን ሲሰጡት ምን አረጉት? ራእይ ዮሐንስ ራእይ አሉት። እኔ መጽሐፍ ቅዱስን ምንድን ነው አረሱ ምን ብለህ አረስ ስጠው ቢሉኝ የመጀመሪያው አይሁዶች እንደሚያደርጉት የመጀመሪያውን ነው የምወስደው። የመጀመሪያውን እንትን ወስድና ትርጉም ነው የምሰጠው። የኢየሱስ ክርስቶስ ራእይ ነው የምለው። የኢየሱስ ክርስቶስ ራእይ በተሎ ይሆን ዘንድ አማርኛው ገልብጦ ስለጣፈው ነው። ተሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይሄ ነው አይልም። ራእይ እንኳን አይልም። አማርኛ እንደዛ አይልም። ሬቨሌሽን ነው የሚለው እንግሊዘኛው። አማርኛው ጉለት አለበት ማለት የሚገባውን ያህል እንትን አላለልን ሙሉ። ለምን? ቋንቋው ነው እንግዲህ ምን እናደርገዋለን? ቋንቋው ነው። እንግሊዘኛው ምንድን ነው የሚለው? የ1611 ሬቨሌሽን ኦፍ ጂሰስ ክራይስት የኢየሱስ ክርስቶስ ራእይ። ባለቤቱ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ እሱ the revelation of Jesus Christ የኢየሱስ ክርስቶስ መገለጥ ራእይ። ከሁሉ በላይ ግሪኩ ዋናው አፖካሊፕስስ ሬቨሌሽን ማለት ነው። ኢየሱስ ክርስቱ የኢየሱስ ክርስቶስ መገለጥ። ይህ መጽሐፍ የማን ነው? ኢየሱስ ክርስቶስ የሚገለጥበት ነው። በብሉይ ኪዳን የነበረው ክብሩ ከነ ሁለንተናው ከኃይሉ ከነ አሸናፊነቱ የተገለጠበት መጽሐፈ ራእይ ነው። ስለዚህ አስተዋዮች መሆን አለብን። እግዚአብሔር በመጽሐፈ ራእይ ጨርሻለሁ ሲል በሁሉ እያመጣ ሲገልጣቸው የነበረው በዘፍጥረት ይገልጣቸው የነበረው ያን ሁሉ ራእይ 12 ራእይ 11 ላይ ራእይ በተለያየ ቦታ የሚገልጣቸው ያንን ሁሉ ሰብስቦ ነው ጨርሻለሁ ያለ። ይህ የትንቢት መጽሐፍ ነው። የትንቢት መጽሐፍ ይባላል። መጽሐፍ ቅዱስ የትንቢት መጽሐፍ ይባላል። ቡክ ለምንድን ነው መጽሐፍ ቅዱስ ቡክ እኮ ነው የሚባለው? ቡክ በድሮ በጥንት ጀምሮ ቡክስ አይደለም የሚለው ቡክ መጽሐፍ where is said the book of the Lord። ለምንድን ነው የእግዚአብሔር ቃል የእግዚአብሔር መጽሐፍ the book of the Lord book መጽሐፉ እንደዛ ነው የሚለው። written in the book in the chronicles books አይደለም የሚለው። ምክንያቱም ለምንድን ነው? እግዚአብሔር የሚሰራውን ያውቃል። አንድ መጽሐፍ ነው ያለው።
መጽሐፍቶች ብሎ አይደለም የሚለው አንድ መጽሐፍ እንደሚሆን እግዚአብሔር ስለሚያውቀው ይህን ሁሉ ቡክ የሚለው the lamb's book የበጉ መጽሐፍ this book ይህ መጽሐፍ ምንድን ነው? ሁሉን አሰባስቦ የያዘ መጽሐፍ ነው። ራእይ ሁሉን መጽሐፍትን አሰባስቦ የያዘ በሱ ውስጥ ብዙ እንትኖች አሉ የተጠቀሱ አሉ። ስለዚህ እግዚአብሔር ጨርሶ መጽሐፉን ሰጥቶናል። እግዚአብሔር አምላክ የሚገባንን የሚያስፈልገንን ሰጥቶናል። አሜን ብለህ ተቀበል፣ ኑርበት። አለበለዚያ ደግሞ አይበቃም። እንዴ ነቢያት አዎ በአዲስ ኪዳን አልተሰጣቸውም? ተሰጧል። ሬቨሌሽን እየመጣ መገለጥ እየመጣ ነው። ቃሉ እያደገ ነው። ለዛ ለነበሩት አብያተ ክርስቲያናት ለኤፌሶን ለነዚህ መገለጥ አልተሰጠም? እየተሰጠ ነበረ። ነገር ግን ራእይ ላይ ጨረሰ። እግዚአብሔር ጨረሰ፣ ዘጋ። ገለጠ። ጨርሻለሁ መልእክቴን አለ። ስለዚህ መጽሐፉን ማየት አለብን። አሁን ለምሳሌ አንዳንድ ነገሮች አሉ መጽሐፍ ላይ የተነገሩ እናረጋቸዋለን። ኢየሱስ ለምሳሌ ሂድና ለካህን ራስህን አሳይ አለ። ዛሬ እኔ ሂጄ ራሴን ለካህን አሳያለሁ? ኢየሱስ አዟል። ለምን ሂደህ አታሳይም? ተጽፎ ጨርሷል። በቃ ተከናውኗል። ተከናውኗል። እኔ ሂጄ አላሳይም ወይም አንተ ሂደህ አታሳይም። ኢየሱስ ያዘዘ ለምን ሄዳተ ኖ አይደለም። አልገባህም ማለት ነው። የመጽሐፉ ነገር አልገባህም ማለት ነው። አልገባሽም ማለት ነው። ስለዚህ ሊገባን ያስፈልጋል። እግዚአብሔር የእውቀትን መጽሐፍ ሰጥቶናል። የጥበብን መጽሐፍ ሰጥቶናል። የትንቢትን መጽሐፍ ሰጥቶናል። የሕይወትን መጽሐፍ ሰጥቶናል። የምንወጣበት የምንገባበት የምንተዳደርበትን የደንብ መጽሐፍ ሰጥቶናል። ቃሉን የእሱን ቃል የእሱን ኃይል የእሱን ጉልበት የእሱን የማዳን ጉልበት ብርታት ሁሉን ያለበትን ቃሉን ሰጥቶናል። ስለዚህ በዚህ ጸንተን እንኑር ወይስ ሌላ ተረተር ትሻገር ያለሽ የሚል ሰው ካልተናገረሽ በቃ አትሻገሪም። የሞተው እንትን መቃብር ሂዶ እኮ ነው አንዱ እንትን ይላል። አንዱ በጣም የሚያሳዝነኝ 3 ሰው ከሙቶ ከተቀበረ በኋላ ነብዩ ውሰዱኝ ብሎ አዲስ አበባ በኢትዮጵያ በነጮች በምናምን ቀርቦ ነው። በጣም የሚያሳፍር ነው። ከሞቱት እናንተን ካሉት ነብይ ነኝ ብሎ ሂዶ መቃብር። እንዴ ምን አይነት ድንብር ብሩ የወጣ ትውልድ ነው ወገኖች? ምን አይነት ትውልድ ነን? ምንድነው የምትፈልጉት? እስኪ አካፍሉኝ። እስኪ እኔም ልወቀው። ምንድነው የምንፈልገው? የእግዚአብሔርን ቃል ወይስ ምንድነው የምንፈልገው? አናምነውም እግዚአብሔርን? አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው ሁሉ ተጨማሪ ነው። አስቀድመን ቃሉን ነው የምንፈልገው። የእግዚአብሔርን ቃል፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ማዳን፣ ፈውስ ነው የምንፈልገው። እግዚአብሔር አምላካችን እንደዚህ አይነት አምላክ። ስለዚህ ወደ ቃሉ ተመለሱ። አይ እንዲህ አይነት የለበሱ ነቢያት የሉ። ምን አይነት ለብሰው ይምጡ? እሺ ምን አይነት ልብስ ለብሰው ይምጡ ነቢያቶች? ይሄ ሲጻፍ አገልግሎቱ ነበረ። ለምንድን ነው ይሄ ሲጻፍ? አንደኛ ቆሮንቶስ 14:13 ሲጻፍ ለዚህ ነው ሐዋርያው ጳውሎስ በ13 ላይ የተናገረው ከትንቢት ከፍለን እናውቃለን። ከትንቢት ለምን ሁሉን አላወቀው? ገና በዮሐንስ የሚገለጥ ትንቢት አለ፣ በይሁዳ የሚገለጥ ትንቢት አለ፣ በጴጥሮስ የሚገለጥ ትንቢት አለ። ከሱ በኋላ ባሉት ሌሎች የሚገለጡ ትንቢቶች አሉ። ኋላ ግን ሙሉ የሆነው ሲመጣ የተሻረ ይሻራል፣ የተከፈለው ይሻራል። ክፍል የሚባል ነገር የለም። አሁን የተከፈለ የመጽሐፍ ቅዱስ ነገር የለም። መጽሐፍ ቅዱስ ሙሉ በሙሉ የህይወት መጽሐፍ መመሪያችን ነው። በቃ ፔሬድ። አሜን ብሎ የተዘጋውን አሜን ብለን እንቀበላለን። አለበለዚያ ግን የምታመልጡ አይምሰላችሁ ወገኖች። ምናመልጥ አይምሰለን።
ስለዚህ ኖ አሉ እዚህ ላይ ስለሚል ለምን አታነበውም እስከ መጨረሻው? ለምን እዚህ ላይ ለምን ኢየሱስ ሂደ ሌላ ቦታ ወንድሜ ኢየሱስ ለካህኑ አሳይ ብሏል። ስለዚህ ማሳየት አለብህ። ኢየሱስ ይህን አድርጉ ብሎ ማናረጋቸው ነገሮች አሉ በዛን ጊዜ እንትን የተባሉ ለምን? ምክንያቱም ተፈጽመዋል። ይሄ የነቢያት አገልግሎት በዚህ ወቅት የነበረው ቸርች እያደገች እየተመሰረተች ቃሉ እያደገ እየበለጸገ ገና አልተደመደመም። ራእይ መጥቶ ከዚህ ከተጻፈ ከ40 ዓመት በኋላ ምናምን ነው የተጨረሰው። ራእይ ሲሰጥ ግን ጨረስኩ አለ እግዚአብሔር። ከመጽሐፈ ራእይ ተጨማሪ ሌላ መጽሐፍ የለንም። እግዚአብሔር አሜን ብሎ ዘግቷል። እና ተቀብላችሁ ብትኖሩ ጥሩ ነው። እኔም የምመክራችሁ ተቀብለን እንኖረው። ያው እኔ የምትሳደቡ ያው ደረቅ ነህ ምንድነህ ቅባት የለህም ምናምን እንደዛ ነው የምትሉት። ያ ብዙ ነገር አስቀያሚ ነህ ምናምን እንደዛ ይሁንበት። እኔ ግን እውነትን ከመናገር ወደኋላ አልልም። እግዚአብሔር ሙሉውን እንትን ሰጥቶናል። ድሮ አገልግሎት ነበር። አዎ ነበር። ለምን? መጽሐፉ ስላልተዘጋ እግዚአብሔር መልእክት እያመጣ በአንደኛ ቸርች፣ የቆሮንቶስ ቸርች፣ የዚህ ቸርች፣ የሎዶቅያ ቸርች፣ የነዛ ቤተ ክርስቲያን እነዛ ሁሉ መምጣት ነበረባቸው። ገና ነው። ነገር ግን ዘፍጥረት በመጀመሪያ ብሎ እንትን ያለውን በራእይ ላይ አሜን ብሎ ዘጋ። ይሄ ነው በመጀመሪያ ብሎ እግዚአብሔር ነገሩን ሁሉ በመጀመሪያ ጀምሮ የሰራውን ሰራ። ራእይ ላይ ሲመጣ አሜን ብሎ ዘጋ። አትጨምር እንዴ አሜን ብያለሁ ካለ እግዚአብሔር ሆይ አሜን ልትል አትችልም። ምክንያቱም ማን ይነግረኛል? ሌላ ነብይ ያምጣልኝ እንጂ ነብይ መጣዎች ሐዋርያት መጣው እንትን ይበሉኝ የሉም። ሐዋርያትም የሉም፣ ነቢያትም የሉም። የነቢያትና የሐዋርያት መጽሐፍ የሕይወት መጽሐፍ አለን። የነቢያትና የሐዋርያት መጽሐፍ የሙሴ መጽሐፍ የሕግ የነቢያት የሐዋርያት የሕግ የነቢያት የሐዋርያት የሕግ የነቢያት የሐዋርያት መጽሐፍ አለን። በዛ እንመራለን። በሱ ሁሉ ነገር በሱ አለ። ይሄ ነው። ከዚህ ውጭ የሆነው ሁሉ እንደ እግዚአብሔር አይደለም፣ ፍርድ ይገባዋል። ይህን የጣሰው ሁሉ ፍርድ ይገባዋል። ለምን? እግዚአብሔር ሰጥቻለሁ ብሎ አይ ጌታ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29 ላይ ነቢያት 2 ወይም 3 ሆነው ይናገሩ ሌሎችም ይለዩአቸው አላልክምን? አዎ ብያለሁ። ታዲያ እንዴት ነው? ጨርሻለሁ እኮ ይህን ብዬ ጨርሼ አሜን ብዬ ጨርሻለሁ። ያን አላየውም ወይ? ለምን አላነበብከውም? ለምን መርጠት አነባል? ለምን ሙስሊሞች የሚፈልጉትን ጥቅስ ከመጽሐፍ ቅዱስ ውስጥ ወይም ጀሆቫ ዊትነሶች ከመጽሐፍ ቅዱስ ውስጥ የሚፈልጉትን ጥቅስ ወይም ኦንሊ ጂሰሶች ከመጽሐፍ ቅዱስ ውስጥ የሚፈልጉትን ወይም የኦርቶዶክስ ቤተ ክርስቲያን በመጽሐፍ ቅዱስ ውስጥ የምትፈልገውን ጥቅስ አምጥታ እንደሚጠቀሙት እናንተ እንደዛ ከሆነ የዝንጀሮ ቆንጆ ነው። ምንም ልዩነት የለውም። ስለዚህ የምንፈልገው ሁሉን በሙሉ ነው መጽሐፍ ቅዱስን የምትቀበል የምትኖርበት። መጽሐፍ ቅዱስን ተቀብያለሁ እኖርበታለሁ፣ አለቀ። መጽሐፍ ቅዱስን ተቀብያለሁ እኖርበታለሁ፣ አለበለዚያ ግን አልተቀበልኩም። ውሸት ነው። የራስህን ነቢያትና የራስህን እንትን ከፈለክ ውሸት ነው፣ አልተቀበልከው። ንስሐ ግባ፣ ተመለስ። ንስሐ ግቢ፣ ተመለሱ ወገኖች። እንደዚህ አይነት ልብስ የለበሱ ነቢያት አይደሉም፣ ሌላ ልብስ የለበሱ እና ምን ይሁን እንደዚህ የለበሱት እንደዚህ ቦርጫጫ እንትን ያላቸው ነቢያት። ታዲያ ምን አይነት ይሆኑ እነዛኞች? ምን አይነት ነቢያት ነው የምትፈልጉት? ስተት ከሆነ ሁሉ ስተት ነው፣ ከሆነ ግን ያው ተቀበሏቸውና ያው ተያይዞ ይጥፋ። እና ይሄ ነው ወንድማዊ ምክሬም ነው። ይህ ወንድም በጣም ብዙ ጥቅም አያለው፣ ግን አንዳንድ ጎደሎ የሆነ ነገር አለ። ብዙ ነገር ነው እንትን የሚለው
ይታገላል። ግን ለምንድን ነው በቃ ሁሉ እኔ የምለው ምንድን ነው ሙሉ በሙሉ ወደ ጌታ እንመለስ፣ በከፊል አይደለም። አይ እነዚህ ነው ሙሉ በሙሉ ወደ ቃሉ እንመለስ፣ ሙሉ በሙሉ ወደ በእርሱ እንኑር። ድምፄን ስሙ ኑሩ ነው የተባልነው። ያን እናደርግ። ጌታ ኢየሱስ ይባርካችሁ። በሌላ ፕሮግራም እስክንገናኝ ደህና ሁኑልኝ ባይ